ዛሬ ጀርመን ውስጥ ማድረግ የሌሉብንን ጥቂት ነገሮችን እነግራችኋለሁኝ። አንደኛ የአንድ ሰው ልደት ሲከበር ከልደቱ ቀን በፊት ከአንድ ቀን በፊት ሃፒ በርዝዴይ ማለት አይቻልም፣ ነውር ነው። ደስታ አይሰማችሁም፣ እንደ መጥፎ እድል እንደተናገራችሁ ነው የሚቆጠርባችሁ። ሌላው ከምሽቱ 10 ሰዓት እስከ ጠዋቱ 6 ሰዓት ድረስ ቤት ማጽዳት፣ ልጆች መጫጫ፣ በጣም ድምጽ ማውጣት አይፈቀድም። አለበለዚያ ፖሊስ ይጠራሉ፣ ቅጣት ሊመጣብን ይችላል። ሌላው ትራንስፖርት ላይ ጮክ ብሎ ስልክ ማውራት አይፈቀድም። በጣም የሰውን የሚረብሽ አይነት ጩኸት ማድረግ የለብንም። ቀስ እያልን ግን ማውራት እንችላለን። ሌላው ደግሞ የጠርሙስ መጣያ ለብቻ ነው። የካርቶን ይጣላል ለብቻ ነው። የምግቦች የተራረፉ ምግቦች የምንጥልበት መጣያ ለብቻ ነው። ሁሉም ብቻ ለየብቻ ነው ነጣጥለን መጣል ያለብን። የጠርሙሱን በተለይ እሁድ ቀን ወጥተን መጣል አይቻልም። ምክንያቱም ጠርሙሱን በምንጥልበት ጊዜ ይጮሃል። እሁድ ደግሞ በጣም ኳየት የሆነ ቀን ተብሎ ነው በጀርመን የሚታወቀው። ስለዚህ ሰው እንዳይረበሽ በኖርማል ቀን ነው መጣል ያለብን። ሌላው እሁድ ቀን ምንም አይነት ሱቅ አታገኙም፣ ዝግ ነው። ስለዚህ ቅዳሜ እስከ ሰኞ እስከ ቅዳሜ ብቻ ሁሉም ነገር ክፍት የሚሆነው። ሌላው ደግሞ ጫማ አድርገን ሰው ቤት መግባት አንችልም። የግድ እንኳን ማድረግ ካለብን የሄድንባቸውን ሰዎች ጠይቀን ነው ማድረግ ያለብን። አለበለዚያ አውልቀን ነው የምንገባው። እንደ ካልቸር ነው የሚታየው ማለት ነው። ሌላውን ደግሞ በሚቀጥለው ጊዜ ተጨማሪ በጣም ብዙ ማድረግ የሌለብን በጣም ብዙ ነገሮች ስላሉ እሱን ደግሞ በቀጣይ ቪዲዮ እነግራችኋለሁ።